ላችሁ አይደለ? እኔና አንቺ ያለን ግንኙነት አንድ አይነት አይደለም አይደለ? ሜቢ እንደ ወንድምም እንደ እህትም እንደ አባትም እንደ ሁሉም ነገር ለመሆን ልሞክርልሽ እችላለሁ ላንቺ። ዛሬ እንግዲህ በጣም ደስ በሚል ቪዲዮ ሀይሚ ቡራ ኤፋ ሆነው መጥተዋል። እንግዲህ ኤፋ ደግሞ ሀይሚና ብሩክን ይቅርታ ጠይቀዋል ማለት ነው። እጅግ በጣም ደስ ይላል። በትልቁ ቤታቸው ዘና ፈታ በሚሉበት ባህር በሆነው ቤት በተከራዩበት ቤት ተገኝተዋል ማለት ነው እና እጅግ በጣም ደስ የሚል ቪዲዮ ተለቋል። የጨረቃ ፋሚሊዎች እንግዲህ ሰሞኑን በና ሀይሚ ቪዲዮ እየተደሰታችሁ እንደሆነ ተስፋ አደርጋለሁ ማለት ነው እና በጣም እኔ ራሱ ደስ ብሎኛል ማለት ነው። ከዚያ ሁሉ ጭንቀት ኦልሞስት 2 ወር ሊሆናቸው ነው እና ብጥብጡ ከተነሳ ማለት ነው እንግዲህ እዛች ትንሽ ቤት እንዴት ታገተች፣ ማን አገታት፣ ለምን ታገተች የሚለውንም ቪዲዮ ላይ ታችኋል ብዬ አስባለሁ፣ ሰምታችሁት ከሆነ ማለት ነው እና ብሩክ እንግዲህ ብዙ ነገር ብሏል። ፋይል ማገኘውበት ያልኩ ኤፋን ላንቺ ብሎ ያደረገው ነገር ነው። ስለዚህ ችግሩን ደግሞ ከካሜራ ጀርባ ፈተናል። ስለዚህ ኤፋ ከዚህ በኋላ ለሀይሚ የምታደርግላት ነገር ገደብ ሊኖረው ይገባል። ልክ እኔና ሀይሚን በማያጣላ መልኩ የወንድምነትህን የእህትነትህን ማድረግ ያለብን ነገር ማድረግ ትችላለህ። ነገር ግን ገደብ ያለፈ ነገር በማድረግ እኔና እሷ እንድንጣላ እንድንጋጭ ማድረግ የለብህም ብሎ ቡራ ለኤፋ ነግሮታል። ኤፋም ይቅርታ ጠይቋል። ችግሩ ተፈታ። የተደበቀው ነገር እዚህ ጋር ፈነዳ ማለት ነው እና በኤፋ ቤት ነው ቪዲዮ የተለቀቀ ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ እንግዲህ እና ሀይሚ የምር ማለት ነው እና ሰርፕራይዝ ነው። በትልቁ ቤታቸው መጥተዋል። በጣም ደስ እያለኝ ነው ቪዲዮ የምሰራው ማለት ነው እና ምክንያቱም እዛች እንግዲህ እንዴት ነው አንዲት ዶርም ውስጥ ቡራ መሬት ላይ እየተኛ ሀይሚ ደግሞ እዛ እየተኛቸው እናልጋ ብቻ ስለሆነ እንግዲህ ያላቸውን ፍቅር ምን አይነት ታጋሽ እንደሆነ ምን አይነት መስዋዕት የሚያስከፍል እንደሆነ አይተናል ማለት ነው። ይሄን ያደረገው ደግሞ ቡራ ነው። ኤፋም እጁ አለበት ብዬ አስባለሁ። ሀይሚ እዚያ ቤት ስትታገት ማለት ነው እና መታገት ሳይሆን ጠለፈው ነው። ጠለፈው ደግሞ ለብዙዎቻችሁ ደስ ብሏቸዋል። ምክንያቱም ፍቅራቸውን የመለሰበት መንገድ ስለሆነ በጣም ደስ ይላል። የመሬን ማለት ነው እና እንግዲህ ኤፋ ያው እኔ ለእህቴ በማሰብ እዚያ ሙድ ለማውጣት ነበር እዚህ ቤት ያስወጣዋት። ያደረግኩት እንደዛ ነው። ግን ደግሞ በማሰብ ብቻ ልክ ላይሆን ይችላል። ስለዚህ ብዙ ቤተሰብ አዝናችሁብኛል፣ ይቅርታ ብለው የጨረቀን ፋሚሊ ይቅርታ ጠይቋል። እንግዲህ ይቅርታህን ተቀብለናል ማለት ነው። ምክንያቱም ለእህት ብለህ ነው ያደረግከው። ምንም ችግር የለውም። ስለዚህ አሁን ደግሞ ቡራ አምጣት ሲልህ ደግሞ አመተህ ሰጥተሃል ማለት ነው እና በመሀል ሀገር እንግዲህ ሀይሚ አንዴ ከወንድሟ አንዴ ከቡራ እያለች እንግዲህ ሲያመላልሷት ይኸው አዙረው እቤቷ መጧት ማለት ነው፣ እራሷ ቤት። ከዚህ በኋላ እንግዲህ ምንም ነገር ይፈጠራል ብዬ አላስብም። ግን ደግሞ አንድ ቪዲዮ አይቻለሁ ወይዘሪት ኢየሩስ ወይም እዩ ማለት ነው እና ለብሩክ የማስጠንቀቂያ ቪዲዮ እየሰርታ ይቻለሁ እና እንግዲህ ደግሞ እንዴት ነው ከአራስ ቤቷ ተነስታ ወደ ትልቁ ቤት ወደ እና ሀይሚ ትመጣ ይሆን የሚለው ስጋት ላይ ነኝ ማለት ነው እና ኧረ እንደው በሰላም ስለወለድሽ ፈጣሪን አመስገኝ፣ እንኳን በሰላም ተገላገልሽ። በዚህ በተረፈ ግን ዲኤንኤ አስመርምሬና የቡራ ልጅ እንኳን ከሆነ ብሩክ ለልጁ ማሳደጊያ ችግር የለውም። ሰዎችን መርዳት ቡራ አይደለም ለልጁ ለሌላም ነገር ይተርፋል እና ማለት ማበረታታ እንዴት ነው መርዳት ባለበት መልኩ ይረዳል። ግን ደግሞ ዲኤንኤ ማስመርመር አለብሽ። አላስመረምረም ነው መሰል እያለች የነበር ቪዲዮን አልፌ ነበር ሰማው የነበር የእሷን ማለት ነው እና ምክንያቱም ሁሉን ነገር በግድ ስለምታረገው ቪዲዮ ራሱ ያን ያክል እንዴት ነው ደስ ብሏችሁ አይደለም የምትሰሙት። በግድ በግፊት የሚሆን ነገር ምንም መጨረሻው አያምርም። ስለዚህ ያለምንም ምክንያት ያለምንም ምርመራ የቡራ ልጅ ሳይሆን እንዴት ነው እንደዚህ የማስፈራሪያ ቪዲዮ የምትሰራው ብዬ ገርሞኛል። እና ከህይወታቸው ምንጥቅ ብለሽ ወጥተሻል። አሁን ሀይሚ ጋር ብትመጭ አነ ልጅሽ ነው እንግዲህ በዚያ ፎቅ ብትወረውርሽ። ስለዚህ አርፈሽ የራስሽን ኑሮ ኑሪ ከባልሽ ጋር ማለት ነው እና
ስለዚህ ቢናም እንግዲህ ልጁን አምኗ፣ ግን አንቺ ደግሞ የብሩክ ነው እያልሽ ነው እንግዲህ። ሌላ ነገር ፍለጋ ጥቅም ፍለጋ ካልሆነ የልጁ አባት ማን እንደሆነ ጠንቅቀሽ ታውቂያለሽ። አማንጋ ነው በዛ ቀን የተገኘሽው እና ሌላ ነገር ባላወራ ደስ ይለኛል። ጾምም ስለሆነ ፈጣሪ ቅሬ በለኝና እንግዲህ ጾም እየተዳረስን ነው፣ እግዚአብሔር ይመስገን። ብቻ ግን ብሩክና ሀይሚ እንግዲህ እዚህ በኋላ በአሪፍ ቪዲዮ ይመጣሉ ብዬ አስባለሁ። ግን ደግሞ ይቺ እዩ የምትባለው ሳትመጣ ትቀራለች ብዬ እኔ አላስብም። ምክንያቱም እንግዲህ ለልጅ ማሳደጊያ ልትል ነው መሰለኝ እና እየገፋፋኝ ነው እያለች ነው ብሩክር ማለት ነው። እየገፋፋኝ ነው። ለምን መጥቶ አልጠየቀኝም ነው መሰል፣ ለምን መጥቶ አላዋለደም መሰለኝና ከባድ ነው ቤተሰብ የምር። እኔ እንጃ ምን እንደምል አላውቅም። ብቻ ግን ኤፋ ይቅርታ ጠይቋል። ሁላችንም የጨረቃን ፋሚሊ ይቅርታን ተቀብለዋል። እህት ብለህ ነው ያደረግከው። ሀይሚም እንግዲህ ኤፋ እንደዚያ ባያደርግ እኔም አልረጋጋም፣ እዚያ ቤትም ባልታገት የራሴን ውሳኔ ወስድ ነበር ወይ እንለያይል ነበር ብላለች ማለት ነው። ብቻ ግን በዛም አለ በዚህ ዞረም ተዟዟረም ትልቁ ቤታቸው ገብተዋል በደስታ በጣም ደስ ይላል። ብሩክም እንግዲህ መናገር ያለበትን መሰረታዊ ነገሮች ተናግሯል። ስለ ኤፋና ስለ ሀይሚ ላንቺ ያደረገው ነገር ላንቺ ብሎ ነው ያደረገው። እኔ ጋር ምንም መቀያየም የለ፣ ችግሮችን ፈተናል ብሏል። ትናንትና ደግሞ ላይቭ ላይ አይታችኋል አይደለም? በስመ አብ የጨረቃ ፋሚሊ ግን ይለያል። የፈጣሪ ያለሽ ከነ ጆን ጋር ገብቶ ነበር ላይቭ ላይ እና እያያችሁ ነበር እና በጣም በጣም በሚገርም ሁኔታ ማለት ነው። እና እንግዲህ ሀይሚና ብሩክ በአንድ ላይ ሆነው እነ ጆንም ብዙ ነበሩና የሚገርም ጌም ነበር። በቃ የጨረቃ ፋሚሊ እንዴት ነው አሳይቷል አንድነቱን በዝረራ ነበረና እንግዲህ ሀይሚና ብሩክም ደስ ብሏቸዋል። ብሩክም አመስግኗል። አሪፍ ጊዜ እንደነበረ የጨረቃን ፋሚሊም አመስግኗል ማለት ነው። ኤፋም አይቻለው እያለ ነበረና የሚገርም ነው። ሶሻል ሚዲያ ላይ አሁን ላይ በዩቱብም በሉ በቲክቶክም በሉ በየትኛው ሚዲያ ላይ በቃ ሀይሚና ብሩክ በጣም እጅግ ተወዳጅ ናቸው የምር ማለት ነው። ታዲያ እንዲህ አይነት ፋሚሊን ደግሞ ማጣት የለባችሁም። ያልሆነ ቪዲዮ እየሰራችሁ ቤተሰብ እንዳይበተን የእናንተን ቪዲዮ በጉጉት የሚጠብቅ ስላለ በአሪፍ ቪዲዮ ብትመጡ ለተመልካችም ደስ እያለው እንዲያይ ከእናንተም ደግሞ ብዙ ትምህርት የሚወስድ ሰው ስለሚኖር በፍቅር መሀል የሚኖር አለ፣ በትዳር መሀል የሚኖር አለ፣ ልጅ ወልዶ የተፋታ ሊኖር ይችላል። ሰው ምን ማድረግ እንዳለበት ከእናንተም ብዙ ትምህርት የሚፈልግ ይኖራል እና ከዚህ በኋላ በፍቅር እንደምትመጡ ደስ